ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። እንደ ሰዓታችሁ አቆጣጠር ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ውድና የተከበራችሁ የቻናሌ ቤተሰቦች እናንተ ላይክ ስታደርጉት ምንም አትከፍሉበትም፣ ለኔ ግን ስለሚጠቅመኝ እባካችሁ በቅንነት ቻናሉን ላይክ አድርጉት። ውድ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እጅግ አስተማሪና ወሳኝ በሆነ ቪዲዮ ነው የመጣሁላችሁ። በሁላችንም ቤት ወይም በሁላችንም የማዳም ቅመሞች በሚባል ደረጃ እየገባ ያጠቃናል ማለት ነው። ዛሬ ይዤ የመጣሁት ሀሳብ በጣም አስተማሪና ቁም ነገር አዘል ስለሆነ ቪዲዮውን እስከመጨረሻው ይዩት፣ አብራችሁን ቆዩ። እና የቻናሌ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ሁላችንም ተጠቅተን ያለፍንበት፣ ሁላችንም ላባችንን ያጣንበት፣ ሁላችንም በራሳችን ገንዘብ በራሳችን ደክመን ባመጣነው ገንዘብ ግን መልሰን ያለቀስንበት፣ ተጎጂ ሆነን ሁልጊዜ በየጊዜው በተለያየ ሰው በየሀገሩ በጣም በተደጋጋሚ የምንጠቃበት ችግር ነው ማለት ነው። ምክንያቱም አንዳንዴ ፈልገንም ሆነ ሳንፈልግ በሆነ ነገሮች በአንዳንድ ምክንያቶች ተገደን በቃ ያለ ውስጣችን ፍላጎት የምናደርገው ነገር መልሶ ራሳችንን ነው የሚጎዳን፣ መልሶ ዋጋ ያስከፍለናል፣ መልሶ በቃ እንደገና ቁጭት ውስጥ ይከተናልና እኔ የምለው በዚህ አጋጣሚ ባካችሁ ውድ የቻናሌ ቤተሰቦች ወይም የማዳም ቅመሞች፣ የሀገሬ ልጆች፣ የስደት ጓዶቼ ባካችሁ ቆም ብላችሁ ልታስተውሉ ይገባል። እኛ እዚህ ስንመጣ ጊዜያችንን፣ ጉልበታችንን፣ ሁሉ ነገራችንን ነው የምናቃጥለው። ጊዜያችን ቆሞ አይጠብቅም። የሴት ልጅ እድሜ ነው። ጉልበታችንም እንደዛው ያልቃል። ሁሉም ነገር ገደብ አለው ማለት ሁሉም ነገር እንደዚህ እንደፈለግን እስከፈለግን ጊዜ ድረስ ተጠቅመን ቆሞ የሚጠብቀን ነገር አይደለም። ተጠቅመን በቃ ያልፋል፣ ጊዜም ያልፋል፣ እድሜያችንም ቆሞ አይጠብቀንምና ውድ የቻናሌ ቤተሰቦች ዛሬ ይዤ የመጣሁት ቁም ነገር ነው ማለት በእውነቱ ያው ሁልጊዜ እናንተ የምትማሩበትን እናንተ ቁም ነገር የሚያስጨብጣችሁ ነገር ነው ይዤ የምመጣው። ግን በጣም በተለየ ሁኔታ በጣም በቃ እኛ ወደዚህ ስንመጣ የራሳችን አላማ ኖሮን የራሳችን ማሳካት የምንፈልገው ነገር አለ። ልጆች ማሳደግም ቤተሰብ የምንረዳም ልጆች አለን። በተለያየ ችግር ምክንያት ነው መቼም ሰው ከሀገሩ ሊወጣ የሚችለው። የጎደለውን ለመሙላት ነው፣ ሀሳቡን ለማሳካት ነው። ብቻ እድሜውንና ጉልበቱን ቀንሶ ከቤተሰብ ከእናት ከአባት ርቆ የእናትና የአባት ናፍቆት እያንገበገበው በሰው ሀገር በማዳም ኩሽና ለዛውም የአረብ ፊት እየቀቀለው የሚሰራ ብዙ የማዳም ቅመሞች ጀግና ሴቶች አለን በየቤቱና እሱን ሁላ ከምንም እንትን ብለን በቃ ከምንም በቃ አይደለ ችለን በቃ ሁሉም እድሜያችንም ጉልበታችንም እያጣን ችለን እየሰራን እያለ ግን በጣም የምንሸወድበትና በጣም የምንሸማቀቅበት ካለፈ በኋላ ራሳችንን ጸጸቱት የምንከትበት ብዙ ችግር አለ። ምንድነው እንደዚህ የምታወሪው? ምንድነው የምትቀባጥሪው? አልገባኝም የምትሉኝ እንዳላችሁ ተስፋ አደርጋለሁ፣ እነግራችኋለሁ። ውድና የቻናሌ ቤተሰቦች ስለምንድነው የማወራው? ብዙ ጊዜ በሆነ ፍቅር ውስጥ ትሆኑና ብዙ ጊዜ በሆነ በቃ ፍቅር ይዛችኋል ምናምን ከወንድ ጋር ትጀናጀናላችሁ ምናምን። ከዛ ከትንሽ ጊዜ በኋላ በጣም ተወዱታላችሁ ያንን ሰው። ከዛ እሱ እንግዲህ እናንተ ያላችሁት ማዳም ኩሽና ነው፣ እሱ ግን ያለው ኢትዮጵያ ነው። ምን ያደርግ ምንም የምታውቁት ነገር የለም። ስለወደዳችሁት ብቻ ስላፈቀራችሁት ብቻ የወር ደሞዛችሁን የሁለት ወር ደሞዛችሁን እያነሳችሁ ትሰጣላችሁ። ይሄ ደግሞ በጭራሽ እንጃ የሚሆን ነገር አይደለም፣ መሆን የለበትም ብዬ ነው ማስበው። የሆነ ኮሜንት ሳነብ ዩቲዩብ ላይ የሆነ ዞር እያልኩኝ ኮሜንት ሳነብ ምንድነው ያነበብኩት? እባክሽን እህቴ በጣም ጨንቆኛል፣ ከመጣሁ 2 ወሬ ነው። በጣም የምወደውና በጣም የማፈቅረው ልጅ አለ እና ቸገረኝ ሲለኝ የ2 ወር ደሞዜን ከመጣሁ እኮ ገና 2 ወሬ ነው፣ ግን ቸገረኝ ሲለኝ የ2 ወር ደሞዜን አንስቼ ሰጠሁት እና አሁን ደግሞ ስልክ እያነሳልኝ አይደለም፣ ስልኩ አይሰራም።
ምን ትይኛለሽ የሚል ኮሜንት አነበብኩ ማለት ነው። በጣም ነው የገረመኝ፣ በጣም ከምላችሁ በላይ እንዴ። ቆይ ግን እንዴት ማለት እንዴት አልገባኝም። ገና ጭራሽ እንደዚህ በስልክ ስለምታወራው እንደዚህ አስመስሎ ስለነገራት የ2 ወር ደሞዟን ከመጣችም ገና 2 ወሯ ነው። ደግሞም ያንን የ2 ወር ደሞዝ ተቀብሎ ስልክ እያነሳላት አይደለም፣ ስልክ ዘግቶባታል። እና ምን ይሻለኛል ምናምን ነገር ብላ አስተያየት ስትጠብቅ ገረመኝ ማለት ነው። እንዴ ይሄ ነገር እኮ ሁላችን ቤት እየመጣ ስለሆነ በየሁላችንም ማዳም ቅመሞች ተጠቂዎች ስለሆንን ይጠቅማል ብዬ ይዤላችሁ መጥቻለሁ። በእርግጠኝ እኔ ራሴ የተማርኩት ትምህርት አለ፣ እናንተንም ይጠቅማችኋል። ምክንያቱም አምነን ወንድ ልጅ ወደን ወንድ ልጅ በቃ እኔ እድሜዋን እንደ ሻማ እያቀለጠች እዚህ የምታቃጥለውን ጊዜ እንደገና ለሱ ማለት እንደው ላንቺ ራሱ ብዙ ነገር ይገባሻል፣ ላንቺ አይዞሽ ጠንክሬ ምናምን ጥንካሬ ብርታት ራሱ ከሱ ይገባሽ ነበር አይደለም አንቺ ለሱ ልሰጭና። እናንተ ወንድ ልጅ አምናችሁ የምትሰጡ ብር የማዳም ቅመሞች አላችሁ፣ ብዙ ናችሁ። ይችማ የ2 ወሯማ በጣም ትንሽ ነው አለ እንጂ 300,000 400,000 ባጃጅ የምትገዙ ሁላላችሁ፣ ሱቅ የምትከፍቱ ሁላላችሁ። ቆይ እናንተ ምን ያክል ብታምኑት ነው እናንተ እዚህ ሆናችሁ በምንም አይነት መንገድ እዚህ ሆናችሁ በምንም አይነት መንገድ ልታዩት የማትችሉትን ሰው አምናችሁ እዚህ ብራችሁን ወደ ለወንድ ልጅ የምትልኩ ምን አይነት የማዳም ቅመሞች ብትሆኑ ነው? እንዴትስ ትልካላችሁ? እንዴትስ ታምናላችሁ? ምንም እኮ ቢሆን ያ ሰው ባዳ ነው፣ ቤተሰብ አይደለም፣ ስጋነት የለውም። አንቺን እንደማይከዳሽ በምን እርግጠኛ ነሽ? ውድ የማዳም ቅመም ለምን እንደዚህ ታደርጊያለሽ? ለምን ማለት ይሄ ነገር ምን ያክል ብታምኝ ነው ገንዘብሽን አሳልፈሽ እስከ መስጠት የምትደርሹ? በኋላ ደግሞ ራስሽን የምትጎጁ፣ በራስሽ ገንዘብ ራስሽን ትጎጃለሽ። እንደዛ መሆን የለበትም። እባካችሁ ውድ የቻናሌ ቤተሰቦች ከእንደዚህ አይነት ነገር በብዙ ነገር ተቆጠቡ። አትመኑ። ወንድ ልጅ ያውራችሁ፣ አውሩት። ግን እንዴት ብራችሁን አሳልፋችሁ ትሰጣላችሁ? ካልሆነ እኮ አንቺ ስላወራሹ እዚህ ሆነሽ ስላወራሹ ከእድሜሽ ላይ ምንም እንትን የሚል ነገር እንትን የምትይለት ነገር የለም። ጉልበትሽ ማለቁ አይቀርም፣ እድሜሽን መቁጠሩ አይቀርም። መቼም ስላወራሹ ምንም እንትን የምትዩ ጊዜ የለም። እና ሁላችሁም አላማችሁን አሳክታችሁ ወደ ሀገራችሁ ስትሄዱ የሚደርስ ነገር ስለሆነ አርፋችሁ ተቀምጣችሁ ስራችሁን ስሩ። ገንዘባችሁን አትስጡ እባካችሁ። ወንድ ልጅ አትመኑ። ወንድ ልጅ አይታመንም ማለት በማታዩበት ደረጃ ጠዋት ማታ በማትከታተሉበት መንገድ ሰው ትዳር ላይ ሆኖ እኮ ብዙ አስቸጋሪና ከባድ ነገር እያሳለፈ ነው። ጠዋት ማታ የሆነ በቃ ማለት ሁሉንም ወንዶችን ወክዬ አይደለም፣ ሁሉንም ወንዶችን በአንድ እየጨፈለኩ አይደለም። ግን በአብዛኞቹ ከሴት ልጅ ገንዘብ ከጠበቀ ወንድ ጭራሽ አትመኑ። ጭራሽ አንቺ በሰው ሀገር ተሰደሽ የምትሰሪውን ገንዘብ እሱ ከፈለገና ካማረው ጭራሽ መጠርጠር አለብሽ። እንደውም ሊደግፍሽ ነው የሚገባው። አይዞሽ በርቺ፣ ያልፋል ይሄ ቀን ጠንክሪ ሊልሽ ነው እንጂ የሚገባው ከአንቺ ገንዘብ ጠየቀ ማለት ያ ወንድ ልጅ ለአንቺ እንደማይሆን አስረግጬ ልንገርሽ። መጠርጠር አለብሽ። እውነቴን ነው የምልሽ። በያለሽበት ንቂ። ለወንድ ልጅ ገንዘብ አትላኪ። ምናለ ላሳደጉሽ ቤተሰቦችሽ ብትልኪ ለሱ ከምትልኪ፣ ምናለ ለእህት ለወንድምሽ ብትልኪ ነገ ተነጎዳ መልሶ ይጠቅምሻል። ለባዳ ለምንም ለማይሆን ሰው ከምትልኪ ለእህቶችሽ ለወንድሞችሽ ብትልኪ በጣም ይጠቅምሻል። አንቺ ስምም አለው እርካታም አለው ለህሊናሽ። ለወንድስ ብትልኪ ሴት ነው የሚያገላብጥበት መልሶ። እባክሽ ንቂ። ማርያምን እናንተ አትሸወዱ፣ ንቁ እባካችሁን የቻናል ቤተሰቦች። በነገራችን ላይ በዚህ በጣም ብዙ ሴቶች እየተጠቁ ስለሆነ ነው በሌላ ቀን በሰፊው ደን አድርጌ በማስረጃና በመረጃ አቀርብላችኋለሁ። ብዙ የሚያለቅሱ በወንዶች ምክንያት ብዙ የሚያለቅሱ። ለምን እኛ ማልቀስ ይገባናል? እንዲ አይገባንም። እውነት ህመማችንን ቁስላችንን የምናውቀው ሁላችንም በማዳም ኩሽና ሆነን እኛንን የምናውቀው እንዴት ሽንት ቤት አጥበን እንደምናመጣ፣ እንዴት ስንቴ ከማዳም እንደምንፋጠጥ፣ ስንቴ እንደምንጨቃጨቅ፣ ስንት ችግር የምናሳልፈው እኛንን ችግራችንን ህመማችንን የምናውቀው። ከዛ አልፎ ተርፎ እናንተ እያነሳችሁ ለምንድነው ለወንድ ልጅ ገንዘባችሁን የምትልኩ? ለምንድነው ጊዜያችሁን እድሜያችሁን እያቃጠላችሁ ለወንድ ልጅ በድጋሚ ዋጋ የምትከፍሉት? ለምንድን ነው? ትዳሩም እኮ ፈጣሪ ከፈቀደልን እኮ ይደርሳል። ኢትዮጵያ ስንገባ አሁን ስላወራሽ አሁን ስለላክሽለት ትዳር አለሽ ማለት አይደለም። ወንድ ልጃም እንትን አለሽ ማለት አይደለም። እባክሽ ንቂ ውዴ ማዳም ቅመሞች። እናንተ ገንዘባችሁን በስነስርዓት አትቀምጡ፣ አታጥፉ። ወንድ ልጅ አትመኑ በጭራሽ።
በጭራሽ። ከወደደሽ ይጠብቅሽ፣ ከወደደሽ እስክትሄጂ ይጠብቅሽ፣ ይታገስሽ። ከዛ ውጪ አንቺ የምትሸወጅበት ምንም ምክንያት የለም። እባካችሁ የቻናሌ ቤተሰቦች ንቁ። የሚወዳችሁ ከሆነ ሊታገሷችሁ ይገባል። የሚወዷችሁ ከሆነ እናንተን ሊያጨናንቋችሁ አይገባም። እንደውም ያልፋል፣ አይዞሽ፣ በርቺ፣ በቃ እንጋባለን፣ ትመጫለሽ ምናምን እንደዚህ ነው እንጂ ተስፋ መስጠት ነው እንጂ እንደዚህ ገንዘብ አምጪ እንደው እሱ ሰርቶ መጨመር ማደግ ተያይዞ ማደግ ሲቻል እሱ ሰርቶ አንቺንም ተስፋ እንትን ማለት ሲችል ጭራሽ ገንዘብ አምጪ እንደዚህ ሊሆን ነው፣ ገንዘብ አምጪ እንደዚህ ሊሆን ነው። በጭራሽ እንደዛ ያለሽ ወንድ ለትዳር አይሆንሽም። እንደዛ ያለሽ ወንድ ባልሽ ሊሆን አይችልም። እባክሽን ገንዘብ ብሎ ከጠየቀሽ ወንድ ልጅ ልትርቂው ነው የሚገባው። ከልቤ ነው። እባካችሁን ንቁ ውድ ቤተሰቦቼ። ዛሬ በትንሹ ነው ይዤላችሁ የመጣሁት። በሌላ ቀን ግን በሰፊው ይዤላችሁ እመጣለሁ። ራሳችሁን ጠብቁ። ገንዘባችሁን ለወንድ ልጅ አትላኩ። በጭራሽ በጭራሽ። በእውነት ነው የምላችሁ፣ አይሆንም። ወንድ ልጅ ገንዘብ ከጠየቃችሁ ጭራሽ ለትዳር አይሆንም። በቃ መራቅ ነው ያለብሽ። አበክረሽ በፍቅር ትወድቂያለሽ፣ ከዛ እሱ ደግሞ ያጠቃሻል። እንደዛ አታድርጉ እባካችሁ። ራሳችሁን ጠብቁ። ላለው ውድና የተከበራችሁ ቻናል ቤተሰቦች ዛሬ ትንሽ የምታስተምር ቪዲዮ ነው ይዤ የመጣሁት። በሌላ ቀን በሰፊው እስክንገናኝ ሰላማችሁ ብዝት ይበልልኝ። ባይ ባይ።